እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የቁንዶ በርበሬ ወይም ደግሞ ብላክ ፔፐር የምንለው በተለምዶ የሚሰጣችሁን ድንቅ አስደናቂ የጤና ጥቅሞቹን፣ መጠቀም የሌለባቸውን በቀን እስከምን ያክልስ ብትጠቀሙ ይመከራል፣ በምን መልኩስ መጠቀም አለባችሁ የሚለውን ስለ ቁንዶ በርበሬ ቅመም በሚገባ በዚህ ቪዲዮ ላይ የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስፈላጊም ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁ እላለሁኝ። ከዚህ ቪዲዮ ጋር በተያያዘ ሀሳብ አስተያየት ካላችሁ በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ቁንዶ በርበሬ በውስጡ አንቲ ኦክሲዳንቶችን ይዛል። እናም አጠቃላይ ጤናችሁንም ሊደግፍ ይችላል። እብጠትን ለመቀነስናም የደም ስኳርን ለመቆጣጠርናም የአንጎልን ጤና ለመደገፍና ሌሎችንም በርካታ ጥቅሞችን ይሰጣል። ቁንዶ በርበሬ በዓለም አቀፍ ደረጃ በብዛት ጥቅም ላይ ከሚውሉ ቅመሞች ውስጥ አንዱ ነው። የደረቁ ቁንዶ በርበሬ ፍሬዎችን በመፍጨት የሚዘጋጅ ቅመም ነው። ታዲያ የቁንዶ በርበሬ ቅመምን በአመጋገባችሁ ውስጥ ብታካትቱ የምታገኙትን በጣም አስደናቂ የጤና ጥቅሞችን በዝርዝር ልንገራችሁ። አንደኛ፣ እብጠትን ወይም ደግሞ ኢንፍላሜሽንን የመከላከል ባህሪ ያለው። ቁንዶ በርበሬ አንቲ ኢንፍላማቶሪ ባህሪ እንዳለው የተረጋገጠ ፒፔሪን የተባለ ውህድን ይዟል። ይህ ደግሞ በሰውነት ውስጥ ያለውን ኢንፍላሜሽንን ለመቀነስ እናም እንደ አርትራይተስ ያሉ የህመም ምልክቶችን ለማስታገስም ይረዳል። ሁለተኛ፣ የምግብ መፈጨት ሂደትን ይረዳል። ቁንዶ በርበሬ በጨጓራ ውስጥ የሚፈጩ ኢንዛይሞች እንዲመረቱ በማድረግ የምግብ መፈጨትንናም መምጠጥንም ይረዳል። ይህ እንደ እብጠትናም ጋዝ ያሉ የምግብ መፈጨት ችግሮችን ለመከላከል ይረዳል። ቁንዶ በርበሬ በአንጀታችሁ ውስጥ ያሉትን ጥሩ ባክቴሪያዎችንም ሊጨምር ይችላል። ሶስተኛ፣ ክብደትን ለመቀነስም ይረዳል። በቁንዶ በርበሬ ውስጥ የሚገኘው ፒፔሪን ሜታቦሊዝምን ለመጨመርና ክብደትን ለመቀነስ እንደሚረዳ አንዳንድ ጥናቶችም ይጠቁማሉ። በተጨማሪም በሰውነት ውስጥ የስብ ክምችትን ለመቀነስም ይረዳል። አራተኛ፣ የአንቲ ኦክሲዳንትስ ባህሪያትም አለው። ቁንዶ በርበሬ በአንቲ ኦክሲዳንትስ የበለጸገ ሲሆን ይህም ሴሎችን በፍሪ ራዲካሎች ከሚደርስ ጉዳት ለመከላከል ይረዳል። ይህም ስር ለሰደዱ በሽታዎች የመጋለጥ ዕድልን ለመቀነስና የእርጅና ሂደትንም ለማዘግየትም ይረዳል። ፍሪ ራዲካልስ ሴሎቻችንን ሊጎዱ የሚችሉ ያልተረጋጉ ሞለኪውሎች ናቸው። አንዳንድ ፍሪ ራዲካሎች በተፈጥሮ የሚፈጠሩ ናቸው። ለምሳሌ ስፖርት ስንሰራ እና በምግብ መፈጨት ሂደት ወቅት ይፈጠራሉ። ነገር ግን እንደ ብክለት፣ የሲጃራ ጭስና የፀሐይ ጨረሮች ባሉበት ሁኔታ ከመጠን በላይ ፍሪ ራዲካሎች ሊፈጠሩ ይችላሉ። ከመጠን በላይ የፍሪ ራዲካል ጉዳት ወደ ከፍተኛ የጤና ችግሮች ሊያመራ ይችላል። ለምሳሌ እብጠት ወይም ደግሞ ኢንፍላሜሽን፣ ያለ ጊዜው የሚከሰት እርጅና፣ የልብ ህመምናም የተወሰኑ ካንሰሮችን ያስከትላል። ቁንዶ በርበሬ ፒፔሪን በተባለው የእጽዋት ውህድ የበለጸገ ነው። ይህም ጥናቶች እንዳረጋገጡት ኃይለኛ የአንቲ ኦክሲዳንትስ ባህሪያቶችም አሉት። ጥናቶችም እንደሚያሳዩት በአንቲ ኦክሲዳንትስ የበለጸገ አመጋገብ የፍሪ ራዲካልን ጎጂ ውጤቶች ለመከላከል ወይም ደግሞ ለማዘግየትም ይረዳል። አምስተኛ፣ ቁንዶ በርበሬ ጸረ ባክቴሪያ ባህሪያትም አለው። ቁንዶ በርበሬ በሰውነታችን ውስጥ የሚገኙ ጎጂ ባክቴሪያዎችን ለመከላከል የሚረዳ ጸረ ባክቴሪያ ባህሪያት እንዳለውም ተረጋግጧል። ይህ ኢንፌክሽኖችን ለመከላከል እናም አጠቃላይ ጤናንም ለማሻሻል ይረዳል። ስድስተኛ፣ የመተንፈሻ አካላት ጤናንም ለመጠበቅ ይረዳል። ቁንዶ በርበሬ እንደ አስምና ብሮንካይተስ ያሉ የመተንፈሻ አካላት ምልክቶችን ለማስታገስ በባህላዊ መድኃኒትነት ጥቅም ላይ ውሏል። አንቲ ኢንፍላማቶሪ ባህሪያቱ በመተንፈሻ ቱቦ ውስጥ ያለውን እብጠትን ለመቀነስና አተነፋፈስን ለማሻሻልም ይረዳል። ሰባተኛ፣ የአእምሮ ጤናንም ለማሻሻል ይረዳል። በቁንዶ በርበሬ ውስጥ የሚገኘው ፒፔሪን አእምሮን ከጉዳት ለመጠበቅናም የእውቀት ወይም ደግሞ የኮግኒቲቭ ተግባርን ለማሻሻል የሚረዳ የነርቭ መከላከያ ባህሪ እንዳለው ጥናቶችም አመልክተዋል። እንደ አልዛይመርስ ያሉ የነርቭ በሽታ አምጪ በሽታዎችን አደጋን ለመቀነስ ሊረዳም ይችላል። በእንስሳት ላይ የተደረጉ ጥናቶችም እንደሚያሳዩት ፒፔሪን የአንጎልን ተግባር ያሻሽላል። በተለይም እንደ አልዛይመርስ እናም ፓርኪንሰንስ በሽታ ጋር ለተያያዙ የአእምሮ ችግሮች ይጠቅማል። ለምሳሌ በአልዛይመርስ በሽታ በተያያዙ አይጦች ላይ የተደረገ ጥናት
ፒፔሪን የማስታወስ ችሎታን እንደሚያሻሽልም ተረጋግጧል። ሌላ በአይጦች ላይ የተደረገ ጥናትም እንደሚያመለክተው ፒፔሪን ከአልዛይመርስ በሽታ በአንጎል ውስጥ ያሉ ጥቅጥቅ ያሉ ጎጂ የፕሮቲን ቁርጥራጮች የሆኑትን የአሚሎይድ ፕላኮች መፈጠርንም ይቀንሳል። ሆኖም በሰው ላይ ታዲያ ተጨማሪ ምርምር ወይም ደግሞ ጥናት ያስፈልጋል። ስምንተኛ ቁንዶ በርበሬ የደም ስኳር መጠንንም ለመቆጣጠር ይረዳል። ቁንዶ በርበሬ የደም ስኳር መጠንን ለመቆጣጠር እናም የኢንሱሊን ስሜትን ወይም ደግሞ ሴንሲቲቪቲን ለማሻሻል እንደሚረዳ አንዳንድ ጥናቶችን አረጋግጠዋል። ይህ የስኳር በሽታ ላለባቸው ወይም ደግሞ ለበሽታው ተጋላጭ ለሆኑ ሰዎች ጠቃሚ ሊሆን ይችላል። ዘጠነኛ ቁንዶ በርበሬ የህመም ማስታገሻም ውጤት አለው። ቁንዶ በርበሬ ህመምንና እብጠትን ለማስታገስ በባህላዊ መድኃኒትነት ጥቅም ላይ ይውላል። አንቲ ኢንፍላማቶሪ ባህሪያቱ እንደ አርትራይተስ እናም የጡንቻ ህመም ባሉ ሁኔታዎች ላይ ህመምን ለመቀነስም ይረዳል። አስረኛ ቁንዶ በርበሬ የካርዲዮቫስኩላር ጤናንም ያሻሽላል። ቁንዶ በርበሬ የኮሌስትሮል መጠንን በመቀነስ የደም ዝውውርን በማሻሻል የልብ ጤናን ለማሻሻል እንደሚረዳ አንዳንድ ጥናቶችም ይጠቁማሉ። ይህም የልብ በሽታ እናም የስትሮክ አደጋንም ይቀንሳል። 11ኛ ቁንዶ በርበሬ የበሽታ መከላከል ስርዓትንም ይደግፋል። ቁንዶ በርበሬ በቫይታሚን ሲ እናም በሌሎች የሰውነትን በሽታ የመከላከል አቅምን በሚያጎለብቱ ንጥረ ነገሮች የበለጸገ ሲሆን ይህም በሽታ የመከላከል ስርዓትን ለማጠናከር እናም ሰውነታችንን ከበሽታዎችም ለመጠበቅ ይረዳል። 12ኛ የቆዳ ጤንነትንም ይጠብቃል። ቁንዶ በርበሬ ለቆዳ እንክብካቤ ምርቶች በአንቲ ኦክሲዳንትስ እናም በአንቲ ኢንፍላማቶሪ ባህሪያቱ ጥቅም ላይ ውሏል። ብጉርን፣ የቆዳ እብጠትን ለመቀነስ እናም ጤናማ ቆዳንም ለማዳበር ይረዳል። 13ኛ የተመጣጠነ ምግብን የመሳብ ሂደትንም ይጨምራል። ቁንዶ በርበሬ እንደ ካልሽየም እናም ሲሊኒየም ያሉ ጠቃሚ ንጥረ ነገሮችን እንዲሁም እንደ አረንጓዴ ሻይ እናም በእርድ ውስጥ ያሉ አንዳንድ ጠቃሚ የእጽዋት ውህዶችን ሰውነታችን በቀላሉ እንዲስብ ሊያደርግ ይችላል ማለት ነው። ስለዚህ ቁንዶ በርበሬን በአመጋገባችሁ ውስጥ ብታካትቱ እነዚህን ዘርፈ ብዙ የጤና ጥቅሞችን የምታገኙ ይሆናል ማለት ነው። ታዲያ ቁንዶ በርበሬን እንዴት መጠቀም እንደሚቻል ደግሞ አሁን እነግራችኋለሁኝ። ቁንዶ በርበሬ ሁለገብ ቅመም ሲሆን በተለያዩ መንገዶች የምግብ ጣዕምን ለመጨመርና በርካታ የጤና ጥቅሞችንም ይሰጣል። ቁንዶ በርበሬን ለመጠቀም አንዳንድ የተለመዱ በርካታ መንገዶች አሉ። እነዚህም አንደኛ እንደ ማጣፈጫ መጠቀም ትችላላችሁ። ቁንዶ በርበሬ በተለምዶ እንደ ስጋ፣ አትክልቶች ውስጥ፣ ሾርባ፣ ወጥ ውስጥና ሰላጣ ለመሳሰሉ ጣፋጭ ምግቦች እንደ ማጣፈጫነትም ያገለግላል። በቀላሉ አዲስ የተፈጨ ቁንዶ በርበሬ ምግባችሁ ከመብሰሉ በፊት ወይም ደግሞ ከበሰለ በኋላ ጣዕሙን ለመጨመር ጨምራችሁ መጠቀም ትችላላችሁ። ሁለተኛ ቁንዶ በርበሬን በስጋ በአሳዎችና በዶሮ አሰራር ላይም መጨመርም ይቻላል። ቁንዶ በርበሬን ከሌሎች ቅመማ ቅመሞች፣ ቅጠላ ቅጠሎችናም እንደ የወይራ ዘይት ወይም ደግሞ ኮምጣጤ ካሉ ፈሳሾች ጋር ቀላቅላችሁ ለማጣፈጫነት አንድ ላይ መጠቀም ትችላላችሁ። ሶስተኛ የተጠበሰ ወይም ደግሞ የተከተፈ አትክልት ውስጥም መጨመር ትችላላችሁ። ቁንዶ በርበሬን በተጠበሰ ወይም ደግሞ በተከተፉ ምግቦች ወይም አትክልት ላይ እንደ ሰላጣ ባሉት ላይ ጨምራችሁ መጠቀም ትችላላችሁ። አራተኛ ቁንዶ በርበሬን ከእንቁላል ጋር በደንብ ይጣመራልና እንደ ኦምሌት ወይም ደግሞ የእንቁላል ጥብስ ወይም ደግሞ ፍርፍርን በምታዘጋጁበት ወቅት ቁንዶ በርበሬን በትንሽ መጠን መጨመር ትችላላችሁ። አምስተኛ የፓስታ ምግቦች ውስጥም መጨመር ትችላላችሁ ማለት ነው። እንደ ስፓጌቲ ባሉ የፓስታ ምግቦች ላይ በመጨመር ጣዕሙን መጨመር እናም መጠቀምም ትችላላችሁ። ስድስተኛ ደግሞ በተጋገሩ ምግቦች ውስጥም ቁንዶ በርበሬን መጠቀም ትችላላችሁ። ቁንዶ በርበሬን እንደ ኩኪዎች፣ በዳቦ ውስጥ፣ በኬኮች ባሉ በተጋገሩ ምርቶች ላይ እንደ ቅመም መጨመርና ጣዕሙን ለመጨመርም መጠቀም ትችላላችሁ። ሰባተኛ ደግሞ ከእጽዋት የተቀመሙ ሻይ ውስጥም ቁንዶ በርበሬን መጨመር ትችላላችሁ። ቁንዶ በርበሬ ከእጽዋት የተቀመሙ እንደ ዝንጅብል ወይም ደግሞ የእርድ ሻይ ውስጥ በመጨመር ጣዕሙን ማሻሻልና ተጨማሪ የጤና ጠቀሜታዎችንም ይሰጣችኋል ማለት ነው። ከመጠቀማችሁ በፊት የእጽዋት ሻይ ውስጥ በቀላሉ ቁንዶ በርበሬን በትንሽ መጠን ወደ ሻይ ውስጥ ጨምራችሁ መጠቀም ትችላላችሁ ማለት ነው። በአጠቃላይ ቁንዶ በርበሬ ጣዕሙን፣ መዓዛውንና የጤና ጥቅሞቹን ለመጨመር በተለያዩ ጣፋጭ ምግቦች ውስጥ ወይም ደግሞ መጠጦች ውስጥ መጠቀም ይቻላል። በበርካታ በፈለጋችሁት የአመጋገብ ስርዓት ውስጥ ቁንዶ በርበሬን ጨምራችሁ መጠቀም ትችላላችሁ ማለት ነው። ታዲያ በቀን ምን ያክል ቁንዶ በርበሬን መጠቀም ይመከራል የሚለውን ደግሞ
አሁን እነግራችኋለሁኝ። ለቁንዶ በርበሬ እንግዲህ በየዕለቱ የሚመከር ገደብ የለም። ምክንያቱም እንደ የተመጣጠነ አመጋገብ አካል በመጠኑ ከተጠቀማችሁ ለብዙ ሰዎች ደህንነቱ የተጠበቀ በተለምዶ ጥቅም ላይ የሚውል ቅመም ነው። ነገር ግን ቁንዶ በርበሬን ከመጠን በላይ መውሰድ በተወሰኑ ግለሰቦች ላይ በተለይም የተለየ የጤና ችግር ወይም ደግሞ አለርጂ ላለባቸው የጎንዮሽ ጉዳቶች ወይም ደግሞ አሉታዊ ግብረ መልሶችን ሊያስከትል ይችላል። እንደ አጠቃላይ መመሪያ ቁንዶ በርበሬን ለመጠቀም በምግብ ማብሰያነት እናም በመጠኑ መጠቀም ይመከራል ማለት ነው። አብዛኛዎቹ የጤና ባለሙያዎች ቁንዶ በርበሬን እንደ ዋና የምግብ ምንጭነት ከመጠቀም ይልቅ እንደ ማጣፈጫነት ለምግብ ማጣፈጫ እንድትጠቀሙ ይመከራል ማለት ነው። ምን ያክል ቁንዶ በርበሬ ለእናንተ እንደሚስማማ እርግጠኛ ካልሆናችሁ በጣም በትንሽ መጠን መጀመር እናም ትንሽ መጠን ቁንዶ በርበሬ ወደ ምግቦቻችሁ በመጨመር ጀምሩ። እናም እንደ ጣዕም ምርጫችሁ መጠን ቀስ በቀስ መጨመር ይመከራል። ለሰውነታችሁ ምላሽ ደግሞ ትኩረት ስጡ። ቁንዶ በርበሬን ከወሰዳችሁ በኋላ እንደ የምግብ መፈጨት ችግር፣ የቆዳ ሽፍታ ወይም ደግሞ የመተንፈሻ አካላት ችግር ያሉ አሉታዊ ግብረ መልሶች ካጋጠማችሁ አወሳሰዱን ቀንሱ ወይም ደግሞ አስወግዱት። በተጨማሪም ደግሞ ስጋት ካለባችሁ ከዶክተራችሁ ጋር ተማከሩ። የተለየ የጤና ችግሮች፣ አለርጂዎች ወይም ደግሞ የጤና እክሎች ከገጠማችሁ ለግል ፍላጎቶቻችሁ ተገቢውን የቁንዶ በርበሬን መጠን ለመወሰን ከጤና ባለሙያ ጋር መማከር ምንጊዜም ቢሆን ተገቢ ነው። በአጠቃላይ በአመጋገባችሁ ውስጥ ቁንዶ በርበሬን በመጠኑ ማካተት ለአብዛኛዎቹ ሰዎች ደህንነቱ የተጠበቀና የጤና ጥቅሞችንም ይሰጣል። ስለ ቁንዶ በርበሬ አወሳሰድ የሚያሳስባችሁ ነገር ካለ የሰውነታችሁን ምልክቶች ማዳመጥ፣ መጠናችሁን ማወቅናም ከጤና ባለሙያዎች ጋር መማከር በጣም አስፈላጊ ነው ማለት ነው። ታዲያ ቁንዶ በርበሬን ደግሞ ከመጠቀም መቆጠብ ያለባቸው ሰዎችስ ምን አይነት ሰዎች ናቸው የሚለውን ደግሞ አሁን በዝርዝር እነግራችኋለሁኝ። ቁንዶ በርበሬ በአጠቃላይ ለአብዛኛዎቹ ሰዎች ለምግብ ማጣፈጫ ወይም ደግሞ እንደ ቅመማ ቅመም በመጠኑ ጥቅም ላይ ሲውል ደህንነቱ የተጠበቀ ቢሆንም የቁንዶ በርበሬ አወሳሰድን መቆጠብ ወይም ደግሞ መገደብ ያለባቸው አንዳንድ ግለሰቦች አሉ። እነዚህም አንደኛ አለርጂ ወይም ደግሞ የቆዳ ስሜታዊነት ያለባቸው ሰዎች ናቸው። አንዳንድ ሰዎች እንግዲህ ለቁንዶ በርበሬ አለርጂ ወይም ደግሞ ስሜታዊነት ሊኖራቸው ይችላል። ይህም እንደ የቆዳ ሽፍታ፣ ማሳከክ ወይም ደግሞ የመተንፈስ ችግር የመሳሰሉ ምልክቶችን ያስከትላል። ለቁንዶ በርበሬ የታወቀ አለርጂ ካለባችሁ ወይም ደግሞ ከተመገባችሁ በኋላ ማንኛውንም አሉታዊ ምላሽ ካጋጠማችሁ ሙሉ በሙሉ ማስወገድ ጥሩ ነው። ሁለተኛ ደግሞ የጨጓራና የምግብ መፈጨት ችግር ከገጠማችሁ ነው። እንደ አሲድ ሪፍለክስ፣ የጨጓራ ቁስለት፣ ኢሪቴብል ባወል ሲንድረም ወይም ደግሞ አይቢኤስ ወይም ኢንፍላማቶሪ ባውል ዲዚዝ ያሉ የጨጓራና ትራክት ችግር ያለባቸው ሰዎች ቁንዶ በርበሬን ሲጠቀሙ ምልክታቸውን ያባብሷል። በቁንዶ በርበሬ ውስጥ ያለው ፒፔሪን በጨጓራ ሽፋን ላይ ብስጭትን ሊያስከትልና ስሜታዊ በሆኑ ሰዎች ላይ የምግብ መፈጨት ችግርን ያስከትላል። ሶስተኛ ደግሞ የደም መርጋት ችግር ያለባቸው ሰዎች ናቸው። ቁንዶ በርበሬ በአንቲ ኢንፍላማቶሪ ተጽዕኖ መጠነኛ የሆነ ደም የማሳሳት ባህሪ ሊኖረው ይችላል። የደም መርጋት ችግር ያለባቸው ወይም ደግሞ ደምን የሚያቀጥኑ መድኃኒቶችን እንደ አንቲኮጉላንትስን የሚወስዱ ግለሰቦች ከፍተኛ መጠን ያለው ቁንዶ በርበሬን ከመውሰዳቸው በፊት ከጤና ባለሙያዎቻቸው ጋር በመመካከር ሊከሰቱ የሚችሉትን መስተጋብር ወይም ደግሞ የጎንዮሽ ጉዳቶችን ማስወገድ ይጠበቅባቸዋል። አራተኛ ደግሞ እርጉዝናም ጡት የሚያጠቡ ሴቶች ናቸው። እርጉዝናም ጡት በማጥባት ላይ ያሉ ሴቶች የቁንዶ በርበሬ አወሳሰድን በተለይም በብዛት ከመውሰድ መቆጠብ ሊኖርባቸው ይችላል። ከፍተኛ መጠን ያለው ቁንዶ በርበሬ የማህፀን መኮማተርን ሊያበረታታ ወይም ደግሞ የወተት ምርትን ሊጎዳ ይችላል። ስለዚህ ወደ አመጋገባችሁ ከመጨመራችሁ በፊት ከጤና ባለሙያ ጋር መማከር ጥሩ ነው። አምስተኛ ደግሞ ቀዶ ጥገና የሚያደርጉ ሰዎች ናቸው። ቀዶ ጥገና ለማድረግ እቅድ ካላችሁ ከሕክምናው በፊት ባሉት ቀናት ከፍተኛ መጠን ያለው ቁንዶ በርበሬን ከመውሰድ መቆጠብ ተገቢ ነው። የቁንዶ በርበሬ ደም የማሳሳት ውጤት በቀዶ ሕክምና ወቅት በሰውነታችን ደም የማርጋት ሂደት ውስጥ ጣልቃ ስለሚገባ የደም መፍሰስ ችግርን ይጨምራል። ስለዚህ ቀዶ ጥገና ከማድረጋችሁ ከ3 እና ከ2 ሳምንት በፊት ነው እንጂ ቁንዶ በርበሬን መጠቀም ያለባችሁ። በ2 እና በ3 ሳምንት ውስጥ ቁንዶ በርበሬን መጠቀም የለባችሁም። ስድስተኛ ደግሞ ህፃናት መጠቀም የለባቸውም። ቁንዶ በርበሬ ለአብዛኛዎቹ ህፃናት በተመጣጣኝ የአመጋገብ ስርዓት ውስጥ በመጠን ሲመገቡ ደህንነቱ የተጠበቀ ቢሆንም ለታዳጊ ህፃናት ከፍተኛ መጠን ያለው ቁንዶ በርበሬን ከመስጠት መቆጠብ ይመረጣል። በተለይም የጨጓራ ወይም ደግሞ የምግብ መፈጨት ችግር ካለባቸው። በመጠኑ ግን በምግባቸው ውስጥ እንደ ቅመም ተጠቅማችሁ ቢመገቡ ምንም
ችግር የለውም ማለት ነው። በአጠቃላይ እንደ ማንኛውም የአመጋገብ አካል ወይም ደግሞ ማሟያ ቁንዶ በርበሬን በአመጋገባችሁ ውስጥ ከማካተታችሁ በፊት ማንኛቸውም ስጋቶች ወይም ደግሞ መሰረታዊ የጤና ችግሮች ካለባችሁ ሁልጊዜ ከጤና ባለሙያዎቻችሁ ወይም ደግሞ ከዶክተራችሁ ጋር መማከር ይመከራል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ስለ ቁንዶ በርበሬ ቅመም ተአምራዊ ጥቅሞች፣ መጠቀም የሌለባቸውን አጠቃቀሙንና በቀን ምን ያክል መጠቀም እንዳለባችሁ ስለ ቁንዶ በርበሬ ማወቅ ያለባችሁን መሰረታዊ ነጥቦችን በዚህ ቪዲዮ ላይ አሳውቂያችኋለሁ ብዬ አምናለሁ። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁ ደግሞ በኮመንት ላይ ልታሰፍሩልኝ ትችላላችሁ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።